ሀያት ሀያት ውለታውንም የማይረሳ ትክክል አሉ። ስንት አግዘናቸው ያው ዞር ብለው ማያዩ ጭራሽ ጠላት ሆኑ። ኧረ ኔትወርክ አዛ ነው። ሀያት በእናትሽ ሌላ ጊዜ ኔትወርክ ሲኖርሽ ነው የኔ ፍቅር። ቴንኪዩ። እሺ ራቢያ ሰላም ነሽ አቦ? እንዴት ነሽ? ደህና ነኝ ማሪ። ሰላም ነሽ? እንኳን ደስ አለሽ። ወልደሽ ደግሞ አመሰግናለሁ። እና ያለ ያርገን። አሚን ያ ረብ። ደህና ልጅ አሚን። እና አቦ መጀመሪያ ትኬትም ቆርጬ ነበር ካፌ ስልክ ቁጥር ወስጄ ማለት ነው። ልኮልኛል፣ ኮድ ምናምን ልኮልኛል። እሺ ማሬ። እና እኔ ሰው ሀገር አሁን 8 ዓመቴ ነው። ብዙ ነገር ነው ያሳለፍኩት። እንደዚህ ሆነ ከኔ ትምህርት እንደወስድ ኦንላይን ላይ አውቄ የሆነ ደላላ ማለት ነው። በቃ አውቄ ቤት ገዝቼ ቤትም አጥቼ ብርም አጥቼ እንደዚህ ቁጭ ብዬ ያለው ልጅ ነኝ። ወላሂ እዚህ ደረጃ እዚህ ማይደርስ ብር ነው ልጆቹ ህይወታቸውን የሚያጠፉ። እኔ ግን ከ2 ሚሊዮን ምናምን ብር አጥቼ ነው ዝም ብዬ ቁጭ ያልኩኝ ማለት ነው። ቤት ገዝቼ ቤቱን ማዘር ልትቀበል ስትል ባለቤቱም ከቤት አልወጣም፣ የገዛው ሰውዬም ጠፋ። ከዛ ቁጭ ብዬ ወላሂ እንደዚህ ሰው መዳም ቤት እየሰራው ነው ያለሁት እና ሰው አትመን ወላሂ ላይ እላለሁ እህቶቼ። ሰው ማመን በጣም ነው የሚከብደው። ማሪ ቅርታ ምን እንርዳሽኛ? ምንድን ያልሽኝ? ላ አትርዱኝ። እኔ ወላሂ አልሐምዱሊላህ እሰራለሁ። ምንድን የደረሰብሽ? አም ሶሪ አነጋገርሽ ስላልገባኝ ነው። ብር ተጭበርብረሽ ነው? ላ ቤት ገዝቼ ማለት ነው ሀቡ እንደዚህ ኦንላይን ላይ አይቶ የሆነ ቤት ተገንቶ ማዘርም መታ ያንን ቤት ቀብድ ሰጥታ ሄደች። ከዛ እኔ ትንሽ ብር ነበር ያለኝ ነበር። ከዛ መጀመሪያውንም ግማሽ ክፈይና ከዛ ትንሽ ቆይተሽ ትከፍያለሽ ሲሉ ማዘርም እዛ አይታውልም ተጽፎ ምን ተብሎ ከዛ ማዘር ሄደች። የኔ ወንድም ደግሞ ወትርጅና ሄዶ ነበር። አንድ ወንድም ብቻ ነኝ ያለኝ ማለት ነው። ከዛ ልጅ 6 ወር ትቶ ነው ሄደ እሷ ላይ ማለት ነው። ከዛ ልጅቷ እየጠበቀች እሷ ማምጣት አቃተች። ውክልና ሰጠን ያደላላ ማለት ነው። ቤቷንም እና ምናምን ብላ ሰጠች እሷ። ምንም እንግዲህ አደራ ብዬ አምኜ ማለት ነው። ወላሂ ብዙም ብዬ ብር ማስገባት ነው እንጂ ምንም እንደው ይክደኛል ምናምን ብዬ እስቤም አላውቅም። ወላሂ ላዝም ማለት ነው። ማን ያስተዋወቀሽ? ቤቱን የሚሸጠውን ሰው ያስተዋወቀሽ ማን ነው? በምን መንገድ ነው ያወቅሽው? ወላሂ ለይና ቡዬ የሆነ ሰበብ ነው። ወላሂ ላዝም እንደዚህ ረመዳን የዚህ 2 ዓመት ረመዳን ነው። ጥያቄው እኮ አጭር ነው። ቤት ነጋዴውን ያወቅሽው በፌስቡክ ነው፣ በቲክቶክ ነው፣ በዘመድ ነው? እኔ የኔ ጥያቄ ቀላል ነው። በዘመድ አይደለም የሱ ቤት በኢሞ ነው የተገናኘሁት፣ በኢሞ ማለት ነው። ከዛ አንቺ እንከስ ስለሆንሽና አንቺ ብርሽ ስለተበላሽ ሁሉም እንዳንቺ ይበስሻል። ምን አስበል? እንዴት ነው በኢሞ ቤት ነጋዴ ተዋውቂ ብር ማስገባለት? ላ እሱ ፊት ለሰው ገዝቷላ። ሰው ነው የኔን ስልክ እየሰጠ ምን አገባኝ? ለማንም ይግዛ። ተገዛልኝ ያለች ሰው ራሱ ሌባ ነው። አውቆ ነው ተገዛልኝ ያለች ሰው ራሱ ሌባ፣ የሌባ ተባባሪ ነው። አስይዤው ነበር። የሌባ ተባባሪ ነው። ወላሂ አስይዤው እንኳን ብር ከፍሎ ነው የወጡት። ወላሂ አስይዤው ማለት ማዘር አስይዛ ብር ከፍሎ ማለት ነው። ከዛ እንዳለ ተይዞ ወላሂ እንደዚህ ባዶኝ 8 የዛሬ ዓመት አንቺ ጋር ጾማለሁ ብዬ ማዘርም ማለት ነው ሳልጾም ቀረው። 8 ዓመት ኩሽና አይሰው ኩሽና ኩየት ነው ወላሂ እንደዚህ ከኔ ትምህርት ወሰዱ። የወዚህ እድሜን ጨርሼ ማለት አንድ አምስት አቃጥላችሁ ልደፉኝ ነው። ሀያትኔት ራቢያ ተቃጠልኩ እኔ ወላሂ። የእናንተ ጅልነት የእናንተ ብር ሲበላ እኔ ከስጋዬ ላይ ተቆርጦ የተወሰደ ይመስል ተቃጠልኩ። ስንት ነገር ነው ያሰቡ። እዚህ ሀገር ሲመጣ ለራሱ ስንት ነገር አድርጌ አቡዬ በሴትነት ማስጠላት ማየቱ ታቃጣችሁ ልደፉኝ ነው። ላላ ወላሂ እንደዚህ ከኔ ትምህርት ስንት ብር ነው አሁን የተበላሽ? ውስጥ ስንት ብር ከጉቦ ካስበላው ማዘር ያሳዘችው ጋር 2 ሚሊዮን ነው።
2 ሚሊዮን ብር እንደዚህ ማዘር አሁን እጣ ቆርጬ ወላሂ እሱን እንደ ጸሎት አድርግልኝ እንደው አንድ ክላስ እንኳን ቢበቃኝ ሀገሬ እናቴን ሂጄ ባይ እናቴን አፈቀች 8 ዓመት ሳላያት ንፍቅ አለኝ ወላሂ ረመዳን ሲመጣ እንደለቅሶ ነው ለኔ ማለት ነው። እኔ በእጄ ቢሆን ወላሂ ላዚም እኔ በእጄ ቢሆን ላንቺ እንዲደርስሽ ባደረኩ፣ ግን በእጄ አይደለም። እኔ ማድረግ የምችለው ላንቺ ዱአ ነው። እሺ እንዲደርስሽ አላህ እንዲክስሽ ዱአ አደርግልሻለሁ። እሺ እንዲክስሽ በእኛ በቆረጥሽው ትኬት ወጥቶልሽ እንዲክስሽ እኔ አላህን ዱአ አደርግልሻለሁ። እሺ ወላሂ ልጅ መውለድ እያማረኝ ትዳር እያማረኝ ወላ ስንት ነገር እያማረኝ ወላሂ ወድሜ ልጅ ያገል ጨርስ ወላሂ። ግን መቼ ነው የምትነቁት? እሺ ቆይ መቼ ነው የምትነቁት እናንተ? ሰው ማመን የምታቆሙት መቼ ነው? ይኸው እየለፈለፍን እኔን ተይኝ። እሺ እኔ ገና 3 ዓመት አልሆነኝም። ከኔ በፊት በጣም የሚመክሩ ሰዎች ነበሩ አይደል? ሶሻል ሚዲያ ላይ በጣም የሚመክሯችሁ ተዉ፣ ሰው አትመኑ፣ ሌባ ነው ሀገሩ፣ ሌባ ነው ዓለም፣ ሌባ ነው ሰው ቤተሰቡን እንኳን ማመን የለበትም እያሉ የሚመክሩ ብዙ ታሪክ እየነገሩ ሰርፕራይዝ ነበር። ለፋዘር ገዝቼ እኮ ነው አባቴን ላስደስት ብዬ ማለት ነው። ወላሂ እንደ ደስታ አለ አይደል? ይሄን ቤት ጂና ተቀበይና ይሄን ቁል ለፋዘር ስጭ ብዬ ለማስደሰት እኮ ለሷ ብዬ ነው ከሀገር የወጣሁት። እንደው ከዛ ጨለማ ላውጣት ብዬ ከዛ እርሻ ወጥቼ ከተማ አስገብቼ እናቴን እንደው ባግሳት ብዬ ለሷ ብዬ እኮ ነው። አሁን ተይስ ደግሞ እኮ የሚያናድደው እኮ ይኸውልሽ ሰው በታዋቂ ሰው ይበላል። አትሊስት ታዋቂ ሰው ስለሆነ አምኜው ነው ይላል። በኢሞ የተዋወቅሽው ሰው ቤተሰብ ሂዷል ሂዶ ይደላላ እና 2 ሚሊዮን እኮ ነው ላያይ ነው እንዴ? 2 ሚሊዮን እኮ ነው። እንዴት ነው የማያየው? ቤቱንም አሁን ውስጡ የሸጠን ቤት ውስጥ አለው የበላውም አሁን እንደዚህ ማይታለ እንግዲህ ጣው እንዲወጣልኝ ወላይ ጸሎት አድርገኝ። አቡዬ እናቴን አፍቀችኝ። አቡዬ ወላይ ላዚም እንደሽ በቪዲዮ እንኳን ማውራት አቃተኝ። ንፍቅ አለችኝ እናቴና አባቴ። እንደው እጣ ቆርጫለሁ አላህ ያሳካልኝ። ጸልዩልኝ እዚህ ታች ያላችሁ ወላሂ 8 ዓመት ሳላይ አሚን። አላህ ይርዳሽ፣ እጣው እንዲወጣልሽ እኛ ዱአ እናረግልሻለን። አንቺ ትኬትሽን በደንብ ያዢ እና እንትን ህጋዊ ኮንሽ ለምን የናፈቀችሽ እናትሽን ሄደሽ አታይም? የለም ወላሂ እሷ 2 ዓመት ጨርሼ አስገቢኝ ሲል አላስገባን ስትል ጠፋሁት። ህጋዊ አይደለው ጠብጬ ለማመለስ ሴት ልጅ ደግሞ ወደ ቤት ስትገባ በጣም ታልሽ እንግዲህ 1-3 ቀን ብቻ ነው ፍቅር የሚሰጡሽ። ከዛ ውጪ ነው የሚጥሉሽ። እዚህ ያገዝሽ እንኳን እንደ ውሻ ነው የሚያይሽ። እንዴት እየገባለሁ ወላሂ ዱአ አድርጉልኝ ኢንሻአላህ። ወላሂ ፈጣሪ ይርዳሽ። አሜን እኔ እናት አሜን 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 እኔ እናት። በጣም ያሳዝናል። ፈጣሪ ይርዳሽ፣ አይዞሽ እና እጣው እንዲወጣልሽ ዱአ እናረግልሻለን። አሜን አንቺም ዱአ አድርጊ። አሜን ወላሂ ኢንሻአላህ ጸሎት አድርጉላት ጋይስ። 2 ሚሊዮን ብር ቤት እገዛለሁ ብላ ተበልታለች እና አሁን ከኛ ከሰክሰሶች ትኬት ትቆርጣለች። እንዲደርሳት ዱአ አድርጉላት። እሺ በቃ ደስታ ደግሞ መተን ቤትሽ ምን ደስታ አሁን ደግሞ ደረሰሽ ብለው እንዳያታሉሽ። እጣው የሚወጣው እኔ ቤት ላይቭ ላይ ነው። እሺ እኔ ቤት ላይቭ ላይ ነው። እኔ ላይቭ ላይ ሆኜ ኮንታክት ካረኩሽ ብቻ ነው የምታምኘው። ማንም ሰው ደርሶሻል